እንደምን አመሻችሁ። በዚህ ታላቅ ጉባኤ እንድናገር እድል ስለሰጣችሁኝ እግዚአብሔር ይስጥልኝ እላለሁ። ሳምሶን እባላለሁ። በመርካቶ አካባቢ ለኑሮ በማትመች መንደር በብዙ መጨናነቅ ያደግኩት ታናሽ ሰው ነኝ። የፈጣሪ ፈቃድ ሆኖ 4 ትምህርቶችን ተምሬያለሁ። 2 ማስተሬት፣ 2 ዶክትሬት፣ 2 በሕክምና፣ 2 በስነ መለኮት፣ 2 በኢትዮጵያ፣ 2 በእንግሊዝ ሀገር። ከስራና ከትምህርት ጋር በተያያዘ በ13 የተለያዩ ሀገራት ነበርኩ። ከፊሉ በአፍሪካ፣ ከፊሉ በምዕራቡ። በአገሬ ከአንድ ክልል ውጪ በሁሉም ክልሎች ከጥናትና ከስራ ጋር በተያያዘ ሰፊ ጊዜ አሳልፌያለሁ። ይህንን ሁሉ የምለው የምናገርበት ሐሳብ መነሻ ከህይወቴ ተሞክሮ በዋናነት ስለሚሆን ነው። በዚህ ሁሉ የደረስኩበት መደምደሚያ የንግግሬም ዋና ርዕስ ኢትዮጵያ ትልቅም ትንሽም ናት የሚል ነው። ሰፊ፣ ብዙ ታሪክ፣ ብዙ ውበት፣ እምቅ ሀብት ያለባት እጹብ ድንቅ ምድር፣ በሌላ ጎኗ ደግሞ ከሰው ሰራሽ ወይንም ከአቅም በታች በሆኑ ምክንያቶች ብዙ ስብራት ያገኛት ከነፈተናዋ ኢትዮጵያዊ በመሆኔ እጅግ ደስተኛ ነኝ። የኢትዮጵያና የኢትዮጵያዊነት አድናቂ ነኝ። ጥቂት ስለ ሀገሬ ልናገር። የኖህ የልጅ ልጅ ኩሽ በቀይ ባህር ድንበር በአሁኗም ኢትዮጵያ ዘሮቹ ይኖሩ እንደነበረ፣ ኩሽ ኢትዮጵስ የሚባል ልጅ እንደወለደ፣ ከዚያም በመነሳት አገሪቱ ኢትዮጵያ ተብላ እንደምትጠራ ጥንታዊ የታሪክ መዛግብት ይናገራሉ። የዛሬ 1000 ዓመት ወይንም የሁለተኛው ሚሊኒየም መግቢያ ላይ እቺ ታላቅ ሀገር በዓለም ከሰለጠኑ ባለጠጎች ተርታ ትመደብ ነበር። አገሬ ኢትዮጵያ ሰፊ ነች። 1.1 ሚሊዮን ስኩዌር ኪሎ ሜትር እንደምትሆን ይገመታል። ይህ ማለት የታላቋን እንግሊዝ 5 እጥፍ፣ የፈረንሳይን 2 እጥፍ፣ የስዊዘርላንድን 27 እጥፍ፣ የእስራኤልን ደግሞ 50 እጥፍ ታክላለች። የኢትዮጵያ ሶማሌ ክልል ብቻዋን ጀርመን ሀገርን ታክላለች። አገሬ ብዙ ታሪክ፣ ብዙ የቱሪስት መስህብ፣ ብዙ ታላላቅ ተራራዎች፣ ደኖች፣ ሜዳዎች፣ ወንዞች፣ ዓለም የሚደመምበት የአየር ጸባይ፣ የተፈጥሮና የሰው ኃይል፣ እጅግ ድንቅ ባህሎችና ልማዳዊ ድርጊቶቿ ከእጹብነት መገለጫዎቿ ጥቂቶቹ ናቸው። አገሬ ከልዩ ልዩ ጦርነቶች፣ ከሌሎች ብልጠቶችና ከኛ ስንፍናዎች ጋር በተያያዘ አያሌ መሬቶቿን፣ ወደብና ደሴቶቿን አጥታለች። ከመልካም አስተዳደር እጦት፣ ተቻችሎ የመኖር ክህሎት አንሶን ለፈርጀ ብዙ ፈተና ተዳርገናል። የተባበሩት መንግስታት ላለፉት 30 ዓመታት በየዓመቱ የአገራትን የእድገት ደረጃ ያወጣል። ሂውማን ዴቨሎፕመንት ኢንዴክስ ይባላል። በአማካኝ የዛ አገር ሰዎች ምን ያህል እድሜ ይኖራሉ፣ የትምህርትና የኑሮ ሁኔታቸው ምን ይመስላል በሚል መስፈርት በቅርቡ በጥናቱ ከተካተቱት ከ191 አገሮች አገሬ ኢትዮጵያ 175ኛ ወይም ከመጨረሻው 16ኛ የመጨረሻ ድሃ ከተባሉት ተርታ ተመድባለች። የኢትዮጵያውያን አማካኝ እድሜ
ከዓመት ዓመት በዘገምተኛም ቢሆን እየጨመረ መጥቷል። የዛሬ 40 ዓመት የአንድ ኢትዮጵያዊ በህይወት የመኖር አማካኝ እድሜው 44 ነበር። የዛሬ 20 ዓመት ወደ 54 አደግን። የዛሬ 10 ዓመት ወደ 64፣ ዛሬ ላይ ደግሞ ወደ 68 ተጠግተናል። እግዚአብሔር ይመስገን። ይሄ ቁጥር ግን ምን ማለት ነው ከሌሎች ሀገሮች ጋር ሲነጻጸር? እስቲ ከአውሮፓውያን ቀመር ጋር ጥቂት እንየው። ከአውሮፓ ይልቅ አንድ ሰው ኢትዮጵያ ውስጥ በመኖሩ 10 ዓመት ቀድሞ ይሞታል ወይም ይቀጫል ወይም ይቀሰፋል። አንዲት ሴት ከአውሮፓ ይልቅ ኢትዮጵያ ውስጥ አርግዛ በመውለዷ ቀጣይ 2 ወራትንም በኢትዮጵያ በማሳለፏ የመሞት እድሏ በ50 እጥፍ ይጨምራል። የተወለደው ሕፃን የመጀመሪያውን 1 ዓመት ኢትዮጵያ ውስጥ በመኖሩ ብቻ የመሞት እድሉ በ10 እጥፍ ይጨምራል። ይሄ እግዚአብሔርም ሰይጣንም ኃጢአታችንም ያመጣው ሳይሆን ስንፍናን ዘርተን ያጨድነው ክፉ ዘር ነው። አገራችን ለምነች ሲሶ ያህሉ የኢትዮጵያ ምድር ለእርሻ ሊውል የሚችል ለም እንደሆነ ባለሙያዎች ይመሰክራሉ። ነሱንም ማጠጣት የሚችሉ በቂ ወንዞች አሉን። ግን አርሰን መጠቀም የቻልነው ከዚያ ውስጥ ከግማሽ በታች ወይንም 42% ያህል ነው። ያውም በባህላዊ አስተራረስ በአመት አንዴ ዝናብ ጠብቀን። አንድ ወዳጄ ስለ ጋምቤላ ምድር ለምነት ሲናገር አንድን ሰው በአውሮፕላን ጋምቤላ እርሻ ላይ ብጥለው ከጥቂት ጊዜ በኋላ በቅሎ 3 ሆኖ ታገኘዋለህ አለኝ። አገሬ ለምነች የተሰጠንን መጠቀም ማንችል ታናናሽ ህዝቦች። በአገራችን ብዙ ማዕድናት አሉ። ብዙ የተፈጥሮና የሰው ኃይል አለ። በሶማሌ ክልል 7 ትሪሊየን ኪዩቢክ ፊት የተፈጥሮ ጋዝ እንዳለ፣ በሶማሌ በአማራና በትግራይ ከ3 ትሪሊየን ኪዩቢክ ፊት በላይ ነዳጅ እንዳለ ይታወቃል። አንዳንዱ ከ40 ዓመት በፊት ጀምሮ የሚታወቅ ነው። ግን እስከ ዛሬ በውጭና በውስጥ ፈተናዎች ምክንያት መጠቀም አልቻልንም። እንዲሁ በየክልሉ መጠቀም ያልቻልናቸው ብዙ እምቅ ሀብቶች አሉን። እንደ ምሳሌ ብዙዎቻችን ስለማናቃት ስለ ሶማሌ ክልል ልናገር። ከጥቂት ዓመታት በፊት ለአንድ የሕክምና ጥናት ሶማሌ ክልል ወደ 2000 ኪሎ ሜትር በመኪና ዞር ያለው። ለመሆኑ እነኚህ በትሪሊየን ኪዩቢክ ፊት የተፈጥሮ ጋዝና ነዳጅ ላይ የሚመላለሱ የሶማሌ ልጆች ህይወታቸው ምን ይመስላል? 24 ሰዓት የኤሌክትሪክ አቅርቦት ያላቸው 2 ከተማዎች ብቻ ነበሩ። አስፋልት መንገድ ያላቸው 2 ብቻ ነበሩ ከከተማዎቹ መሃል ውጪ። የጤና፣ የትምህርት፣ የመሰረታዊ መገልገያ አቅርቦት እጅግ አናሳ ነው። ከፍተኛ የውሃ እጥረትና የጸጥታም ችግር በክልሉ አይቻለው። አንድ ወዳጄ የውሃ ባለሙያ ነው። ኢትዮጵያ ውስጥ ከፍተኛ የውሃ ክምችት ያለው ሶማሌ ነው። እንደውም ድሮ ባህር ሳትሆን አትቀርም ሰርጎ ነው የሚያወጣ አቅም ጠፍቶ እንጂ አለ። ለጥናት ወደ ተመረጠው ወደ አንድ ወረዳ ሲሄድ የወረዳው ህዝብ እቃውን በገመል ጭኖ ወደ ሌላ አካባቢ ለመሰደድ በዝግጅት ላይ ነበር። የት ነው የሚሄዱት ብዬ ጠየቅኩ።
ከፍተኛ የውሃ እጥረት ስላለ ይሄን ያህል ቀን ከተጓዙ በኋላ ሰው ሰራሽ ኩሬ ያለች እዛ ጋር ይደርሳሉ። ግን የዛ ወረዳ ሰዎች ደግሞ እቺን ውሃ ሊሻሙን መጡ ብለው ለጦርነት ይጠብቋቸዋል። ውጊያ ገጥመው ያሸነፈ ጠጥቶ ህይወቱን ያተርፋል አሉኝ። ነዳጅ ላይ ቆሞ በውሃ የሚጣላ ህዝብ። ወደ ሌላ የሶማሌ ክልል ሳቀና እያንዳንዱ አንዳንድ መኪና የሚያህል በሺዎች የሚቆጠሩ ታላላቅ አለቶች እርስ በእርስ ተነባርበው በግራና በቀኝ በመሃል መተላለፊያ ያለው ድንቅ የቱሪስት መስህብ ባቢሌ ደረስኩ። የባቢሌን ውበት ለማድነቅ ግን አልታደልኩም። በአንዱ ቋጠኝ ጀርባ የሶማሌ ልዩ ኃይል፣ በዚህኛው የኦሮሚያ ታጣቂዎች በታላቅ ጦርነት ላይ ነበሩ። ጥሎብን ጦርነት እንወዳለን ጭርስ ይላል አንወድም። እንደ አገር 3000 ዓመት ታሪክ አለን። ስም ያላቸው 2000 ጦርነቶችን አድርገናል። እስቲ ጥቂት ከአገሬ ወጣ ልበልና ሌሎች ተያይዘው በመኖር ያመጡትን ልዩነት እንመልከት። The United States of America የተባበሩት የአሜሪካ ግዛቶች የዓለምን 4% ነው ህዝቧም የሚወክለው። ግን በዓለም በኢኮኖሚ አንደኛ፣ በጦር ኃይል አንደኛ፣ በሳይንስና ቴክኖሎጂ ዓለምን ትመራለች። የስኬቷ ሚስጥር በዋናነት አንድ ነው። 50 ግዛቶች የግል ውሱንነታቸውን በወል ታላቅነት ለመለወጥ መወሰናቸው ወይም መጨከናቸው። ያለ መስዋዕትነት ያልሆነም አንዳንዶንም በሚሉ ኃይላት በተነሳ ግጭት በሚሊዮኖች ሞተዋል። ከ50 አንዷ የሆነችው የካሊፎርኒያ ግዛት ብቻዬን ተገንጥዬ አገር ሆናለሁኝ ብላ አንቀጽ 39ን ብትጠቅስ በዓለም 5ኛ ኃያል አገር ትሆናለች። አስተዋይ የግዛቷ መሪዎች ግን ከተገንጥሎ 5ኛነት በአብሮነት አንደኛነትን መረጡ። ጥበብ በዚህ ነው። የአውሮፓ ህብረት የዛሬ 70 ዓመት ግድም ተያይዞ ለማደግ ክፉንም በጋራ ለመቋቋም ያስችላል በሚል በ10 ሀገራት ጀምሮ እስከ 27 የዘለቀ የጋራ ህይወት፣ የጋራ አስተዳደር እና የጋራ አገልግሎት ያለው የታደሱ ሀገራት ድንቅ ጥምረት 60% የሚሆነው መመሪያ የሚወጣው በማዕከል ነው። ዛሬ የአውሮፓ ህብረት በዓለም በሰላምና በምቹ ኑሮ አንደኛ፣ በኢኮኖሚ ሁለተኛ፣ በዲሞክራሲና ሰብአዊ መብት የኖቤል ሽልማት ተሸላሚዎች ናቸው። የስኬታቸው ሚስጥር አንድነታቸው ነው። አንድ ጣሊያናዊ ወዳጄ እንዲህ አወጋኝ፣ በሾርኔ ወጋኝ ብለው ይሻላል። እኛም ድሮ እንደናንተ በብሔር እንጠራራ ነበር አለኝ። እየበሰልን መጣንና የብሔር ማንነታችንን ሳንተው ሁለተኛ አርገነው ጣሊያናዊ መባባል ጀመርን አለኝ። ደግሞ አሁን በዓለም አቀፍ ደረጃ ተወዳዳሪ ለመሆን እሱም ማነሰብንና አውሮፓዊ መባባል ጀመረናል አለኝ። በቅርቡ ለአንድ ስራ ጉዳይ ወደ አንድ የፈረንሳይ ከተማ ቀን ነው። በመንገድ ዳር ካረፍኩበት ሆቴል ወጥቼ በግራ ካሉ ሱቆች ገባ ወጣ እያልኩ 50 ሜትር ተጓዝኩ። ከገባሁበት ሱቅ ዕቃ ገዛሁና ለባለ ሱቁ በዩሮ ከፈልኩት። አይ በስዊስ ፍራንክን የምትከፍለው አለኝ። ለምን ፈረንሳይ እኮ ነው ያለሁት ብለው አይደለም ስዊዘርላንድ ነህ አለኝ። ጥቂት ተከራከርን። ከዚያ እንዲህ አለኝ ፈገግ ብሎ የት ነው ያረፍከው አለኝ። እዛች ሆቴል። አየና ልክ ነህ፣ እሷ ፈረንሳይ ነች፣ ይሄ ደግሞ ስዊዘርላንድ ነው አለኝ። ደግሞ ከዚህች ትንሽ ወረድ ብትል ራስን ጀርመን ታገኘዋለህ አለኝ። ኬላ የለም፣
ፍተሻ የለም፣ ፈንጂ ቀጠና የለም። እነኛ ሀገራት ድሮ ብዙ ተዋግተዋል፣ ብዙ የጦርነት ታሪኮችን አሳልፈዋል። የአንደኛና የሁለተኛ ዓለም ጦርነት እነሱ ጋር ነው የተከናወነው፣ ግን አደጉ። ፍቅርና አንድነት እያለ ጠብና መለያየትን ምናምን አስረጁ። ያንን ታሪክ ታላቋ እንግሊዝ ግሬት ብሪተን የዓለም 5ኛ ኢኮኖሚ በአውሮፓ ደግሞ 2ኛ ነች። እቺ ታላቅ ሀገር የስኬቷ ሚስጥር የዛሬ 50 ዓመት ግድም የዓለምን 50% ትገዛ ነበር። የጥንካሬዋ ሚስጥር የአራት ሀገራት ውህደት መሆኗ ነው። ኢንግላንድ፣ ስኮትላንድ፣ ዌልስ እና ሰሜን አይርላንድ። ይህም ያለ መስዋዕትነት አልሆነም። በተለይ የአይሪሽ ሪፐብሊካን አርሚ IRA የሚባል ጽንፈኛ ታጣቂ ቡድን አንድነቱን በመቃወም ለ100 ዓመት ብዙ ጦርነቶችን፣ ትግሎችን ያደርግ ነበር። ህንጻ ያፈርሳል፣ በሺዎች ገሏል። ዛሬ 15 ዓመትን የበዛ ነበርኩ ትምህርት ላይና ባንክ ሲዘርፍ አውቃለሁ፣ አደጋ ሲያደርስ እኔ የነበርኩበት አካባቢ ረጅም ህንጻ ላይ ፈንጂ ቀብረው በኋላ በጥቆማ ተደርሶበት መንግስት ሲያመክነው እከታተል ነበር። በጊዜው እንግሊዝ የዓለም 4ኛ ሀያል ጦር አላት። ጠቅላይ ሚኒስትር ቶኒ ብሌር ግን በአገር ልጅ ላይ ሽማግሌ እንጂ ጦር አይላክም የሚል ጽኑ አቋም ነበረው። ልዩ ልዩ ሽማግሌዎችን ከሚያማልሉ ጥቅሞች ጋራ ለተቃዋሚው ቡድን መሪዎች ይልክ ነበር። ህዝብ እስከሚገረም አላበዛውም እንዴ እስከሚሉት የኋላ በደረሱበት ደረጃ ለአገራቸው ቀንተው ነው የተዋጉት። ሙሉ ምህረት ይደረግላቸዋል። መሪዎቻቸውም በነጻነት ይታገሉ ብለው ፓርላማ ሲያስገቧቸው ግጭቱ ሊያባራ ችሏል። ጥበብ በዚህ ነው። አንድ ልጨምር። በአንድ ወቅት በጀርመን ወደሚገኝ የቱሪስት መስህብ ወሰዱኝ። አንድ ግዙፍ ሐውልት፣ አንድ ጎበዝ በሰፊው ሐውልት የተሰራለት ከስሩ ደግሞ ወደ ግማሽ ሜትር ከፍታ ያለውና ረጅም የግንብ ፍራሽ ይታያል። ከዚህ ሰው ድንቅ አባባሎች አንዱ ጎላ ብሎ ተጽፏል። ፖለቲካ የመቻል ጥበብ ነው ይላል። ይሄ ሰው ማን ነው አልኳቸው። የጀርመን አባት የመጀመሪያው ቻንስለር ቢስማርክ ይባላል አሉኝ። ከ150 ዓመት በፊት ጀርመን ለ1000 ዓመታት እርስ በርስ ተከፋፍላ በተለያዩ ግዛቶች በግንብ ታጥራ በብዙ ግንቦች በጎበዝ አለቆች የምትመራ ታናሽ ሀገር ነበረች አሉኝ። ይሄ ድንቅ ሰው በድንቅ አደራረጉ የተለያዩ የግዛቱን አመራሮች እየቀረበ በመማማርና ድርድር የጀርመንን አንድነት የማይወዱ የውጭ ሀገራትን እየሄደ በድርድርና የሰላም ስምምነት ያንንም ቢያሉትን ደግሞ በጦር ኃይል በማንበርከክ ዳግም የጥል ግድግዳ ፈርሶ ታላቋ ጀርመን እንድትመሰረት ምክንያት ሆናሉኝ። ይሄ ሰው ለአውሮፓ ህብረት መመስረት መሰረት የጣለ ሰው ነው። ይሰው ካለፈ በኋላ በጀርመን በተከታታይ የተነሱ 2 አመራሮች የቀደመውን ስምምነት በመናድ ጀርመን እንደ ፀሐይ በጦር ኃይሏ ከፍ ብላ መታየት አለባት በሚል አቋም ባስነሷቸው ጦርነቶች የመጀመሪያውና የሁለተኛው የዓለም ጦርነት ተከስቶ ወደ 190 ሚሊዮን ህዝብ ማለቅ ምክንያት ሆነዋል። ወንድሞቼና እህቶቼ የአገራችን ሰላም አንድነትና እድገት በኢትዮጵያውያን እጅ ነው። እነሱ ከቻሉ እኛም እንችላለን። እንደውም ከነሱ በተሻለ የተመቻቸ ሁኔታ ላይ አለን። ቅርብ ጊዜ ባህላዊ የሰላም እሴቶች ለአገር ሰላም ግንባታ ያላቸው ሚና በሚል በዚህ ጨርሳለሁ። ጥናት አጠና ነበር። የጥናቱ መደምደሚያ እንዲህ የሚል ነው። በሀገራችን ጦርና ጠብ በዝቶ
ሰላም የጠፋው የጥፋት ኃይላት ስለበዙ ሳይሆን የሰላም ኃይላት አንሰው ነው። እንደ መንግስት 3000 ዓመት የቆየ ነው። የአገር ሽማግሌዎች ሃይማኖት አባቶች በተሻለ ቁመና ላይ ስለነበሩ እነርሱን የሚሰማ ማህበረሰብ ስለነበረ ነው የሚል ነው። ወገኖቼ በአገራችን ጣፋጭ አንሶ መራራ የበዛው ንቦች ጠፍተው ሳይሆን እነሱን የሚያስተባብር ንግስትና ቀፎ አንሶ ነው። እግዚአብሔር ኢትዮጵያን ይባርክ።